ጤና ይስጥልን እንደምን አላችሁ ቤተሰቦቻችን። በዓለማችንና በሀገራችን የተከሰቱ አበይት ክስተቶችን የምናስቃኝበት የሁለገብ ሀሳቦች ልዩ የዜና መጽሔታችን ጀምረዋል። ዛሬ በመካከለኛው ምስራቅ ሰማይ ላይ ያንዣበበው የጦርነት ደመና፣ በጎረቤት ሱዳን የታየው ያልተጠበቀ ዲፕሎማሲያዊ እንቅስቃሴ፣ በሀገራችን ኢትዮጵያ ልዩ ልዩ ክልሎች ያሉ የጸጥታና የፖለቲካ ትኩሳቶችን እንዲሁም የኢኮኖሚውን መስክ የገዘገዙ አዳዲስ ክስተቶችን በሰፊው እንመለከታለን። በተለይም የአሜሪካና የኢራን ፍጥጫ የዓለምን የነዳጅ ዋጋ፣ የጸጥታ መዋቅር እንዴት እየነቀነቀው እንደሆነ፣ በትግራይና በአማራ ክልሎች የታዩ አዳዲስ ወታደራዊና ህዝባዊ እንቅስቃሴዎች ምን እንደምታ እንዳላቸው፣ እንዲሁም የኑሮ ውድነቱን እየመራ ያለው የዶላር ምንዛሬና የነዳጅ ስርጭት ጉዳይ ላይ መንግስት የወሰዳቸውን እርምጃዎች በጥልቀት እናያለን። በቅድሚያም የመካከለኛው ምስራቅ ፍጥጫና የዓለም ስጋት። ወደ ዓለም አቀፍ ዜናዎቻችን ስናቀና ቀዳሚውና አስደንጋጩ መረጃ የሚመጣው ከመካከለኛው ምስራቅ ነው። ቀደም ሲል በኢራንና በአሜሪካ መካከል የነበረው የቀዝቃዛ ጦርነት መልክ እየቀየረ ወደ ቀጥተኛ ወታደራዊ ግጭት እያመራ ስለመሆኑ ምልክቶች እየታዩ ነው። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ እንዲወሰድ ትዕዛዝ ማስተላለፋቸውን ተከትሎ የፔንታጎን ወታደራዊ መኮንኖች ግዙፍ የጦር መርከቦችን ወደ ፋርስ ባህረ ሰላጤ እያስጠጉ ነው። በተለይም ዩኤስኤስ አብርሃም ሊንከን የሰኘችውና በመቶዎች የሚቆጠሩ የውጊያ ጀቶችን መሸከም የምትችለው መርከብ በአካባቢው መገኘቷ ለቴህራን ግልጽ ማስጠንቀቂያ ተደርጎ ተወስደዋል። ኢራን በበኩሏ የኒውክሌር ፕሮግራሟን አስመልክቶ የሚቀርብላትን ማንኛውንም ቅድመ ሁኔታ አልቀበልም ማለቷ ፍጥጫውን አክርሮታል። መንፈሳዊ መሪው አያቶላ አሊ ካሜኒ ንግግር እንደሚያመለክተው ኢራን በአካባቢው ባሏት የውክልና ኃይሎች ወይም ፕሮክሲስ አማካኝነት አሜሪካና እስራኤልን እንቅልፍ ለማንሳት መዘጋጀታቸውን አረጋግጠዋል። ይህ በእንዲህ እንዳለ ጀርመን፣ ስዊድንና ፖላንድ የዜጎቻቸውን ደህንነት ለመጠበቅ ሲሉ በአስቸኳይ ከኢራን እንዲወጡ ትዕዛዝ አስተላልፈዋል። የንግድ አየር መንገዶችም የበረራ መስመሮቻቸውን እየቀየሩ ነው። ይህ ሁኔታ የዓለምን የነዳጅ ገበያ በማናጋት በኢትዮጵያና መሰል ታዳጊ ሀገራት ላይ ከፍተኛ ዋጋ ግሽበት ሊያስከትል እንደሚችል የኢኮኖሚ ባለሙያዎች ስጋታቸውን እየገለጹ ነው። የሱዳን ግጭትና የጀኔራል ሄሜቲ ዳግም መከሰት። ከጎረቤት ሱዳን ደግሞ ለወራት ሲጠበቅ የነበረው ምስጢር ተገልጧል። የሱዳኑ የፈጣን ደራሽ ኃይሎች መሪ ጀኔራል መሐመድ ሐምዳን ዳጋሎ ወይም ሄሜቲ ከረጅም ጊዜ መጥፋት በኋላ በዩጋንዳ በይፋ ታይተዋል። ጀኔራሉ በዩጋንዳ ኢንቴቤ ቤተመንግስት ከፕሬዚዳንት ዩሪ ሙሴቬኒ ጋር ያደረጉት ውይይት በሱዳን የቆየውን እልቂት ለማስቆም አዲስ በር ሊከፍት ይችላል ተብሎ ተስፋ ተጥሎበታል። ይሁን እንጂ በቪዲዮ ላይ እንደታየውና አንዳንድ መረጃዎች እንደሚያሳዩት የጀኔራሉ የሰውነት ሁኔታና የክብደት መቀነስ በብዙዎች ዘንድ ጥርጣሬን ፈጥሮ ነበር። የዩጋንዳው ፕሬዚዳንት በበኩላቸው ሰላም ሊመጣ የሚችለው በጠረጴዛ ዙሪያ በሚደረግ ውይይት ብቻ መሆኑን ለጀኔራሉ አስገንዝበዋል። ይህ በእንዲህ እንዳለ በሱዳን ያለው የእርስ በርስ ጦርነት ወደ ኢትዮጵያ ድንበር እየተጠጋ መሆኑና በመቶ ሺዎች የሚቆጠሩ ሱዳናውያን ወደ ኢትዮጵያ መሰደዳቸው ለአካባቢው ጸጥታ ሌላ ፈተና ሆኗል። ሄሜቲ የሰላም ሰው ሆነው ይመለሳሉ ወይስ በወታደራዊ የበላይነት ይቀጥላሉ የሚለው ጉዳይ የሳምንቱ አብይ የመወያያ አጀንዳ ሆኖ ሰነባብቷል። የሀገር ውስጥ ጸጥታና የፖለቲካ እንቅስቃሴዎች አማራ፣ ትግራይና ኦሮሚያ። አሁን ደግሞ ወደ ሀገራችን ወቅታዊ የጸጥታ ሁኔታ እንሸጋገራለን። በአማራ ክልል በፋኖ ኃይሎች እና በመንግስት የጸጥታ ኃይሎች መካከል የሚደረገው ግጭት መልኩን እየቀየረ መጥቷል። በሰሜን ጎንደር፣ በሸዋና በጎጃም አካባቢዎች በፋኖ ኃይሎች የሚሰነዘሩ ጥቃቶች መጠናከራቸውን የደረሱን መረጃዎች ያመለክታሉ። በተለይ በመራቤቴና በሬማ አካባቢዎች የተደረጉ ውጊያዎች በመንግስት ኃይሎች ላይ ከፍተኛ ኪሳራ ማድረሳቸውን ፋኖች ይገልጻል። መንግስት በበኩሉ አካባቢውን ለማረጋጋትና የህግ የበላይነትን ለማስከበር እየሰራው ነው ይላል። በዚህ መሃል ግን የክልሉ ገበሬዎችና ነጋዴዎች ለጦርነቱ ማስፈጸሚያ የሚሆን የግዳጅ መዋጮ እንዲከፍሉ መጠየቃቸው ቅሬታን ፈጥረዋል። በትግራይ ክልልም ሁኔታው አሳሳቢ ሆኗል። የፕሪቶሪያው ስምምነት ቢኖርም በክልሉ ውስጥ ያለው የኑሮ ውድነት፣ የመድኃኒት እጥረትና የደሞዝ አለመከፈል ህዝቡን ለከፋ ችግር ዳርጎታል። በዚህም ምክንያት በርካታ ወጣቶች ክልሉን ለቀው ወደ መካከለኛው የሀገሪቱ ክፍል እየፈለሱ ነው ተብሏል።
በቅርቡም የክልሉ ጊዜያዊ አስተዳደርና የፌዴራል መንግስት የጸጥታ አመራሮች ያደረጉት ስብሰባ በድንበር አካባቢ ስላለው ወታደራዊ ዝግጅት የሚጠቁሙ ምልክቶችን አሳይቷል። በኦሮሚያ ክልልም በአዲስ አበባ ዙሪያ ባሉ ከተሞች ላይ የኦሮሞ ነጻነት ሰራዊት እንቅስቃሴውን ማስፋቱ ተሰምቷል። ይህም በአምራች ኢንዱስትሪዎችና በሸቀጦች ዝውውር ላይ ጫና እየፈጠረ ይገኛል። የኢኮኖሚ ትንታኔና የኑሮ ውድነት ኢኮኖሚው የዘመኑ ታላቅ ፈተና ሆኖ ቀጥሏል። የውጭ ምንዛሬ ተመን በባንኮችና በጥቁር ገበያው መካከል ያለው ልዩነት ከመቼውም ጊዜ በላይ ሰፍቷል። ባንኮች የምንዛሬ ተመኑን በየቀኑ ቢጨምሩም በጥቁር ገበያው ላይ ያለው ዶላር አሁንም እስከ 180 ብር እና ከዛ በላይ እየተመነዘረ ነው። ይህ የምንዛሬ መዋዠቅ በመድኃኒት፣ በኢንዱስትሪ ጥሬ ዕቃዎች እና በመሰረታዊ ሸቀጦች ላይ ከፍተኛ የዋጋ ጭማሪ አስከትለዋል። የኢኮኖሚው ባለሙያው ዶክተር አብዱል መናን መሐመድ እንደሚሉት ባንኮች እና ጥቁር ገበያው መወዳደር ካልቻሉ የዋጋ ግሽበቱ ሊቆም አይችልም። በሌላ በኩል መንግስት በነዳጅ ስርጭት ላይ ጥብቅ ቁጥጥር ማድረግ ጀምሯል። በነዳጅ ማደያዎች ላይ የሚታየውን ሰልፍ ለመቀነስና ኮንትሮባንድን ለመግታት አዳዲስ ዲጂታል አሰራሮች ተግባራዊ የሆኑ ነው። በቅርቡም በሞጆ ነዳጅ ማከማቻ ጣቢያ ላይ 4000 ሊትር ነዳጅ ሲያሸሹ የተገኙ ሰራተኞች በጽኑ እስራትና በገንዘብ መቀጣታቸው መንግስት በዚህ ሰልፍ የጀመረውን የማጽዳት እርምጃ ያሳያል። ቴክኖሎጂና አዳዲስ አገልግሎቶች በቴክኖሎጂው ዘርፍ ኢትዮ ቴሌኮም ቴሌስትሪም የተሰኘውን አዲስና አስደሳች አገልግሎት ይፋ አድርጓል። ይህ አገልግሎት በቤቱ ውስጥ ያሉ አዲስ ሳህኖችና ገመዶችን ያስቀራል። በኢንተርኔት ብቻ ከ60 በላይ የቴሌቪዥን ጣቢያዎችንና በመቶዎች የሚቆጠሩ ቪዲዮዎችን በከፍተኛ ጥራት ለመመልከት ያስችላል። ይህም ኢትዮጵያ ወደ ዲጂታል ኢኮኖሚው የምታደርገውን ጉዞ የሚያፋጥን ነው ተብሏል። ማጠቃለያ ዜና። የተወደዳችሁ የሁለገብ ሀሳቦች ተከታታዮች የዜና መጽሔታችን በዚህ ተጠናቋል። ዓለምና ሀገራችን በፈጣን ለውጥ ውስጥ ናቸው። እኛም እነዚህን መረጃዎች በየደቂቃው እየተከታተልን ለእናንተ ማድረሳችንን እንቀጥላለን። በቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጉን አትርሱ። ቪዲዮን ከወደዳችሁት ላይክ በማድረግ እና ለሌሎች እንዲደርስ ሼር በማድረግ ተባበሩን። ሀሳብና አስተያየት ካላችሁ በኮሜንት መስጫው ላይ አስፍሩልን። ሰላም ለሀገራችን፣ ሰላም ለዓለማችን። በሚቀጥለው ፕሮግራም እስክንገናኝ ቸር እንቆይ።